ለአርቲስት ማራማዊት የተሸለመችው ስጦታ የፊልሙን ኢንዱስትሪ አንድ ደረጃ ከፍ ያለ ነገር አስቃኛቸዋለሁ። ሌላው እንግዲህ ዮኒ ማኛ በአደባባይ የተዋረደበት አንድ ጉዳይ አለ። ያ ነገር ምንድነው የሚለውን እንመለከታለን። እንዲሁም ደግሞ የእስልምና እምነት ተከታዮችን በመምሰል እንግዲህ ኦርቶዶክሳውያንን መስቀላቸውን ሲያስበጥሱ የነበሩ ሰዎች አሉ። ይህ ነገር ምንድነው የሚሉ ነገሮችን እነዚህንና ሌሎችን አስቃኛቸዋለሁ። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ አብራችሁ እንድትቆዩ በፍቅር ጠይቃችኋለሁ። ዛሬ ከህመም ይገላግላችሁ መድኃኒዓለም። በስቃይ ያላችሁ መድኃኒዓለም ዛሬ ይገላግላችሁ። በጭንቀት ውስጥ ያላችሁ እግዚአብሔር ዛሬ ከጭንቀት ይገላግላችሁ። ዛሬ የመጎብኛ ቀኔ ነው አለች። እስቲ የመጎብኛ ቀናችሁ እንዲሆን የምትፈልጉ ከፍ አድርጎ እናሳዩኝ። ዛሬ ይሁንላችሁ። እናንተ የምትጎበኙበት ቀን ዛሬ ይሁንላችሁ። የእናንተ ቋጠሮ የሚፈታበት ቀን ዛሬ ይሁንላችሁ። የእናንተ ሰንሰለት የሚፈታበት ቀን ዛሬ ይሁንላችሁ። ከዕዳ ነፃ የምትወጡበት ቀን ዛሬ ይሁንላችሁ። ከስቃይ የምትፈቱበት ቀን ዛሬ ይሁንላችሁ። እያለቀሳችሁ ያላችሁ እንባችሁ የሚታበስበት ቀን ዛሬ ይሁንላችሁ። መድኃኒዓለም ደግሞ እንባ ማበስ ብቻ አይደለም፣ የእንባ ምንጮችም ከጉንጭ ማድረቅ ይችላል። የእንባ ምንጮቻችንን ያድርቅልን። አሜን። መድኃኒዓለም አባታችን ለሁላችንንም ጎደሎ ይሙላ። ሁላችሁም አሜን መድኃኒዓለም አባቴ እያላችሁ እስቲ በኮሜንት ጻፉ። እንግዲህ መናፍቃኑ ስለ ኢየሱስ ክርስቶስ አትናገሩም ስለ እመቤታችን ብቻ ነው እያሉ በየጊዜው ይወቅሱናል። ዛሬ ግን መድኃኒዓለም ነው፣ ሁልጊዜም መድኃኒዓለም ነው። ነገር ግን ጥንተ ስቅለቱ የሚታሰብበት በ27 መድኃኒዓለም ተብሎ ቅዱሳን አባቶቻችን ሰይመውልን ቤተክርስቲያን ስርዓት ሰርታ በዚህ አይነት ሁኔታ እናከብራለንና ሁላችሁም አሜን ይሁንልን ይደረግልን በሉ። ምርቃቱ ለሁላችንንም ይድረሰን። ግን ኮሜንት ላይ እንደው መድኃኒዓለም ብላችሁ ተጻጽፉ። አረ ትጽፋላችሁ። እስቲ ይሄንን ድርጊት ተመልከቱት። ገና እንጠፊው ሌትስ ጎ። ምን ትሰራለሽ? ምን ትሰራለህ? ሼር አድርገው፣ ሪፖስት አድርገው፣ ላይክ አድርገው፣ ፌቨራይት አድርገው። ግዴታ ነው። አንዴ ትንሽ እቺ የምታክል ድራማ እናይና እንምጣ። እሺ ይኸው ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤ አልበጥስም ትኖራለሽ ለዘላለም። እሺ አየኸው አይደል? ቆይ አሁን ደግሞ ስማ አታስማ እንዲ እናሲዝ እውነት ይሄን ቪዲዮ ተፖስቶ አይተናል። ኦኬ መርካቶ ማንኛውም ነገር መጽሐፍ ቅዱስ፣ ቁርአን፣ የጸሎት መጽሐፍ ኤቭሪቲንግ ማንኛውም ነገር ማግኘት ትችላላችሁ። ማንኛውም ሰው ደግሞ እንደዚህ ሊያስረው ይችላል። በልቡ ካላኖረው ዛስራይት እርግጠኛ ነኝ አንድም ኦርቶዶክስ ወደ ሌሎች ቤተ እምነት አንድም ኦርቶዶክስ የገባው የተማረ ወይም ስለ እምነቱ የሚያውቅ አንድም ኦርቶዶክስ ወደ ሌላ ሃይማኖት አይሄድም። 4 ነጥብ። እጅግ በጣም ነው የሚገርመው። እንግዲህ አንዳንዴ ድራማዎችን እንኳን ስንሰራ ምን አይነት ድራማዎችን መስራት እንዳለብን በደንብ ብናስተውለው የሚል እምነት አለኝ እኔ። ምክንያቱም ማዕተብም የተለያዩ ነገሮች ቅዱሳት መጻሕፍትም የእስልምናውም የማንኛውም ቤተ እምነት ንዋየ ቅዱሳት መገልገያ የሆኑ ነገሮች ይሸጣሉ በየቦታው ማለት ነው። ስለዚህ አሁን እንግዲህ በእስልምናው ቤት ያሉትን ሰዎች ማዕተብ ያስደርጓቸውና ያን ማዕተብ በምላጭ ሲቆርጡት ጥለውት ወደ እስልምና እንደገቡ የሚያሳዩ ነገሮችን መስራት ብዙም አይጠበቅም። ብዙም ደግሞ እንዲህ አይነት ነገሮች ይሄን ያህል አጓጊና ሆት ሊሆኑ አይችሉም። ሰው የፈለገውን የማመን የፈለገውን የመከተል የፈለገውን የማድረግ መብት አለው የሰውን ካልነካ ድረስ ማለት ነው። ስለዚህ እንግዲህ ይሄው የክርስቲያኖችን ኦርቶዶክስን ማዕተባቸውን አስበጥስን ማለት ብዙም አሁን በዚህ ባለንበት ዘመን ሰው በሰለጠነበት በሚጠይቅበት በሚያመዛዝንበት ሰዓት እንዲህ አይነት ነገሮችን ማድረግ ተገቢ ነው ብዬ አላስብም። ያውም ድራማ የሆኑ ነገሮች ማለት ነው።
ለኛ ኦርቶዶክስ ማለት ህይወታችን ናት፣ ደማችን ናት፣ የደም ስራችን ናት ሃይማኖታችን ማለት ነው። ስለዚህ በተለይ ኦርቶዶክሳውያን ሆነው የገባቸው የሚያነቡ የሚጠይቁ በሃይማኖታቸው የጸኑ ሰዎች እንዲህ አይነት ተግባርን አያደርጉም። ቢሄዱ እንኳን እንዲህ አይነት ተግባራቶችን ግዴታና አስገዳጅ ያልሆኑ ነገሮች ካልሆኑ አያደርጉም እና እንዲህ አይነት ድራማዎችን ብትተው ለማለት እፈልጋለሁ። በኦርቶዶክስነታችን ስለማንደራደር ማለት ነው። እሺ እስቲ የዮኒ ማኛን ነገር ላስቃኛችሁ። ጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉ እና ተመስገን ኮንግራቹሌሽን ደስ ብሎኛል ተመስገን ወንድማችን። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁኝ። ሌላው ትንሽ ከሶሻል ሚዲያ ርቅ ያለሁኝ፣ አሁን ግን ከናንተ ጋር ለመገናኘትም በቲክቶክ አካውንት እና በኢንስታግራም አካውንት መጥቻለሁ። ተመስገን ገብረ እግዚአብሔር ብላችሁ ገብታችሁ ፎሎ እንድታደርጉና አብሮነታችሁ እንድታሳዩን ስል ጠይቃለሁ። ይሄን ቪዲዮ ለሁሉም እንዲደርስ ሼርና ሪፖስት አድርጉልኝ ስል ጠይቃለሁ። በያላችሁበት ሰላም ሁኑልኝ። አመሰግናለሁ። በጣም የሚገርም ነገር እኮ ነው። እንግዲህ ተመስገን ይባላል፣ ታውቁታላችሁ፣ ዘፋኝ ነው። እንግዲህ ወደ ፕሮቴስታንት ዓለም ተቀላቅሏል ብለው አናፈሱት። በቃ የሆነ ትልቅ ሰው ኦር ታዋቂ ሰው ወደ ፕሮቴስታንቱ ቤተ እምነት ከተጓዘ በቃ ያ ቤተ እምነት እውነት የሆነ ይመስላችኋል። ከኦርቶዶክስ ቤት ለምሳሌ ትልቅ ሰው ታዋቂ የሆነ ሰው ማለቴ ታዋቂ የሆኑ ሰዎች ተጽዕኖ የሚፈጥሩ ሰዎች ወጥተው ወደ ሌላ ቤተ እምነት ከሄዱ ያቺ የኦርቶዶክስ ቤተ እምነት ትክክል አይደለችም፣ እኛ ጋር ነው ትክክል የሚል አስተሳሰብ ያላቸው ሰዎች አሉ። ይህ ፍጹም ስህተት እንደሆነ ልናምን ያስፈልጋል። ማንም ሰው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ቢኖር ለራሱ ነው፣ ቢወጣ ለራሱ ነው የሚጎዳው ማለት ነው። ይቺ ቤተክርስቲያን የእውነተኛ ቤተክርስቲያን፣ እውነተኛ ሃይማኖት፣ ቀጥተኛ ከክርስቶስ የተቀበልናት እምነት ስለሆነች ፈተና መከራ ይበዛባታል ማለት ነው። ብዙዎች በዚህ ፈተና ውስጥ በዚህ መከራ ውስጥ መኖር አይችሉም፣ ይከብዳቸዋል። በቃ ፈተና ሲመጣ ይከብዳቸዋል። ስለዚህ ለስጋቸው ምን ይፈልጋሉ? ምቾት ምን ይፈልጋሉ? በዚህ ለስጋቸው ምቾት ፍለጋ ከቤተ እምነቷ ወጥተው ይሄዳሉ። እነሱ ከቤተ እምነቷ ወጥተው ሄዱ ማለት ቤተ እምነቷ ትክክል አይደለችም ማለት አይደለም። ይህን በደንብ ልናስተውል ያስፈልጋል። እንግዲህ ሰሞኑን ይሄ ዘፋኝ ከፕሮቴስታንት ወጣ ተብለው አናፈሱት። በቃ አናፈሱት። በቃ እንደ ትልቅ ይሄው እውነተኛውን መንገድ አገኘ፣ ከጨለማ ወጣ፣ ወደ ብርሃን መጣ፣ እንኳን ለዚህ ረዳል። እሱ ግን በጨዋነት ወጥቶ በፍጹም ይሄ ነገር ስህተት እንደሆነ ተናግሯል ማለት ነው። ነገሮችን ሳናጣራ ነገሮችን እስከ መጨረሻው ሳናውቃቸው የምናደርጋቸው ነገሮች እንዲህ አይነት ቅሌትና እንዲህ አይነት ውርደቶችን ያስከትላሉ። ባይዘው ዮኒ ማኛው ሳንቲም ፍለጋና ጥቅም ፍለጋ እንደሄደ ሁላችንም በደንብ እንረዳለን። ስለዚህ ይህ ወንድማችን በቤቱ ነው ያለው፣ በቤቱ እስከ ፍጻሜው ያጽናልን ለማለት እወዳለሁ። ከዚህ በፊት እስቲ ወደ ማህራማዊት ከማለፋችን በፊት ግን በመሀል ይቅርታ አድርጉልኝ፣ የሀሪሲ ወገኖቻችንን ረስተናቸዋል እኮ ጮህን ትንሽ ጊዜ በቃ አቆም ነው፣ ዳር እንኳን ማድረስ አልቻለም። ዛሬ እንኳን ድምፅ እንሆናቸው እስቲ ልንገራችሁ ብዬ ነው። የአርሲ ኦርቶዶክሳውያን ዛሬም ድምጻችንን ይሻሉ፣ ዛሬም ድምፅ ሁኑን። በእስር ቤት ተወርውረን ያለው የተረፉትም ደግሞ እየታረዱ ነው እያሉ ነው። ልንገራችሁ ብዬ ነው። ያልሰማነው በጣም ብዙዎቻችን ስለሆነ ሰምተን ግን ያፈሰስነው ስላለ እናት አለን፣ ህፃናት ወንድሞች ታናናሾች አሉን። ስለነሱ ብላችሁ ሁላችንም አንድነታችን ተባብረን የአርሲ ኦርቶዶክሳውያን እንድረሰላቸው ወይ ደግሞ ድምፅ እንሆናቸው። ለምንድን ነው ከሰብአዊነት ህሊና የተሳነን ማሰብ የተሳነን? ድምፅ መሆን እንዴት ያቅታል? አንድነት መተባበር እንዴት ያቅታል? በፍቅር መለጋገስ እንዴት ያቅታል? አንደበታችን ልሳናችን ለመልካም ነገር ለአርሲ ኦርቶዶክሳውያን መጠቀም ያልቃተን ለምንድን ነው? በእንዝላልነት ጊዜያችን ያሳለፍን ወገኖቻችን ለምንድን ነው? ዛሬ ላይ ሰላም አሳድሮኛል፣ አዎ ድምፅ ሆናለሁ። ስለዚህ ልሳን ያልተዘጋም ማለት ነው። ልሳናችሁ ያልተዘጋ ወገኖቻችን እውነት እነሱ ዛሬ ላይ
ዛሬ ላይ ዝቅ ብለው በራሳቸው ዜጋ በራሳቸው ሀገር ስለታረዱ ዛሬ ላይ እኛ ማህተብን አድርገን ግን እየሳቅን ነው፣ እየተደሰትን ነው፣ ሾው እያደረግን ነው። በጣም ሀፒ ነን። የአርሲ ኦርቶዶክሳውያን ግን ድረሱልን እያሉ ነው። የብርሃን ጨራ ናፍቋቸዋል። መልካም ቀን ማየት ናፍቋቸዋል። እና ሁላችንም ድምፅ እንሆናቸው። በተቻለን አቅም አለው እንበላቸው። አንድነታችን እናስተባብር። ዛሬም እየታረዱ ነው። ታርደውም አላለቁም፣ ይቀጥላል እያሉ ነው። 20 ኦርቶዶክሳውያን በአንድ መሳሪያ ተደቅኖባቸው ከወዳና ከወዲህ እስካሁን ነፍስ ውጭ ነፍስ ግቢ እያሉ ነው። ለነሱ መድረስ አለብን፣ መፍጠን አለብን። አንድነታችን መደመር አለበት። አሁንም የአርሲ ኦርቶዶክሳውያን ዛሬም ድጋፍ ይፈልጋሉ። ዛሬም ድምፅ መሆን ይፈልጋሉ። ዛሬም አንድነታችን ይፈልጋሉ። ዛሬም ነፍስ ውጭ ነፍስ ግቢ እያሉ ነው። በራሳቸው ሀገር ላይ መከባበር ጠፍቶ በማህተብ ብቻ እየታረዱና እየተቀሉ ነው ያሉት። በዋሉበት እየወጡ እየቀሩ ነው ያሉት። እዋካችሁን ሰው ከልሳኑ በላይ ሊናገር አይችልምና ልሳናችንን ብታዳምጡልንና አንድነታችን ቢቀጥል ለአርሲ ኦርቶዶክሳውያን አሁንም ድምጻችን ብናሰማ ብንደርስላቸው ብዬ በልዑል እግዚአብሔር ስም አሁንም በትህትናና በፍቅር እጠይቃለሁ። ያረግነው ማህተብ ኑ እንዋቀስ አይደል ያለው ኢሳይያስ ምዕራፍ 18 ላይ ትናንትና እንዳነበብላችሁ እግዚአብሔር ምን ሰርታችኋል እናንተና እኔ የሰራነው ኑ እንዋቀስ ይላል። የሥራው ምስክር ቃሉ የቃሉ ምስክር የሆነ ቅዱስ እግዚአብሔር በሚፈረድብን ሰዓት ታው ኑ እንፋረድ ይለናል። እዋካችሁ ላረግነው ማህተባችን ኦርቶዶክሳውያን መጠቀም አለብን። ሐዋርያዊነታችን እንደነ ጴጥሮስም እንደነ ጳውሎስም የነሱን አርአያ ተከትለን አሁንም ለአርሲ ኦርቶዶክሳውያን ድምጽ መሆን አለብን ብዬ አስባለሁ። ታው ወገኖቼ፣ ወገን ሲሞት በወገኑ ላይ መጨከን የለብንም። ታው እንደ ሰው ሰብአዊነት እንኳን በሃይማኖታቸው ታርደው ይቅርና እንደ ሰው ሰብአዊነት ሰው የሆነ ፍጥረት በሙሉ ግፍና መከራ ሲደርስበት ዛሬ ላይ ከጎኑ መቆም አለ እንጂ በርበሬን እየነሰነስን አንድነታችንን እያራከስን በማይገባ ቦታ የምንውልበትን ጊዜው አጭር ነው። ታው ግን አንድነታችን ይሻለናል። እዋካችሁ እንደ ሰውኛ የምናስብ ከሆነ እንደ ሰውኛ በእውነት የሰብአዊነት ከማሰብ ርቀን በዘር በሃይማኖት መከፋፈላችን ጥለን ስለ አንድ ስላነግራ ማህተብ ብቻ ልንመሰክርላት ግድ ይለናል። ነገ ላይ እንፋረድ ይለናል ቅዱስ እግዚአብሔር። መልካም ስራችን እንጂ መጥፎ ስራችን ከሰማይ በላይ እንደማያደርግ ማንኛችን ጠንቅቀን እናውቃለን። የዚች ዓለም ኃጢአት አያታለን። እኛ ሀገራችን በሰማይ ነው ብሏል ቅዱስ ጳውሎስ። እኛ ሀገራችን በሰማይ እንጂ በምድር አይደለም። ብንሞትም ህያውንን ባንሞትም ህያውንን። ነገር ግን ደግሞ በግፍና በስቃይ በሳት እየተለበለቡ ለምን ይሞቱ? በማጭድ እየተገዘገዙ ለምን ይሞቱ? ለነዚህ ኦርቶዶክሳውያን ማህተብ ላረጉ ኦርቶዶክሳውያን በሙሉ ልንደርስላቸው ይገባል። አሁንም ነገም ዛሬም ድምፅ ለአርሲ ሼር ኮፒ ሊንክ ሪፖስት አድርጉት። ሞት አይቀርም። እንኳን ለስንት ነገርና ይሄን ድምፅ ለሆኑ ለወገኖቻችን ለምንድን ነው ሼር የማታደርጉት? ለምንድን ነው ሪፖስት የማታደርጉት? ለምንድን ነው የማንተባበረው? ለምንድን ነው አንድ መሆን ያቃተን? ለምንድን ነው ሁላችንም እንደ ውሃ እንደመጣለት ውሃ የምንሸረሸረው? ለምንድን ነው ባለማህተብ ወይ ለምንድን ነው? ተዋህዶ ማለት እኮ ቀጥተኛ ነው። ለምንድን ነው የመጣው ሁላ የሚገፋል? ለምንድን ነው አንድ መሆን ያቃተን? ለምንድን ነው እንዝላልነት ጊዜያችንን እንደዚህ? ለምንድን ነው ይችን ዓለም የማይታየውን ጥላችሁ የሚታየውን ክርስቶስ ናፍቆ አይደለም እንደሚለው? ለምንድን ነው ለምንታየው ብቻ የምንብለጨለጨው? ነፍሳችን እኮ ነገ አፈር መጫኑ አይቀርም። ግማሽ ነጠላ ይዘን እኮ መሄዳችን አይቀርም። የዛን ጊዜ መልካም ስራችን ነው የሚመሰክርልን። ሼር ሪፖስት ኮፒ ሊንክ አድርጉት። አሁንም ነገም ዛሬም ድምፅ ለአርሲ ሼር ለእነዚህ ወገኖቻችን ድምፅ መሆን ይገባናል። በሃይማኖታቸው ምክንያት ነው፣ አንገታቸው ላይ ማህተብ ስላሰሩ ነው እየተገደሉ እየተጨፈጨፉ ያሉት። ሌላ ነገር አይደለም፣ በድለው አይደለም፣ በማንነታቸው አይደለም፣ በሃይማኖታቸው ምክንያት። ምክንያቱም ከዛ አካባቢ ኦርቶዶክስን ለማጥፋት ያለ እስኪመስል ድረስ መከራ እያዩ ነው፣ ስቃይ እያዩ ነው። እኔና እናንተ ግን ዛሬ ባለንበት ተቀምጠን እንኳን ድምፅ ልንሆናቸው አልፈቀድንም። እስከ መጨረሻው መጓዝ አቅቶናል ማለት ነው። ስለዚህ አርሲ ወገኖቻችንን እባካችሁ አንርሳቸው፣ ድምፅ እንሁን፣ ጸሎት እናድርግ። ለሚመለከታቸው አካላቶች በቻልነው አቅም በክርስቲያናዊ ስነ ምግባር በጨዋነት ድምፃችንን ማሰማታችንና በጨዋነት ጥያቄዎቻችንን መጠየቅ ይገባል። ለኦርቶዶክሳውያኑ መድረስ አለብን ማለት ነው። ያ
ወላይታ የሚገኘውን እግሩ የተቆረጠውን ሕፃን ልጅ አረሳ ነው? ስለ ሃይማኖቱ ሲል ገና በዚህ እድሜው እናቱን አጥቶ አካሉን አጥቶ ያቺ ሕፃኗ። እግዚአብሔር እንግዲህ መልስ አለው። እግዚአብሔር በቃችሁ ይበለን። እሺ እስቲ ምንድነው የተደረገው ለማራማዊት? ፊልሙ ላይ ደግሞ እንግዲህ ማስታወቂያ ስራው ቀድሜ ፊልሙን ስላየሁት ብቃቷን ደግሞ እዛ ላይ ታችሁ ትመሰክራላችሁ። ዋው በጣም ደስ ይላል። የምርም ደግሞ ከሰራችው ስራ አንጻር ካደረገችው አስተዋጽኦ አንጻር በፀሐይ ፊልም ስም ይገባታል። በጣም እጅግ አድርገው አመስግነዋል። ፀሐይ የተሰኘው ፊልምም ደግሞ እንደዚሁ እጅግ አድርገው አመስግነዋል። በእውነት እንደዚህ አይነት ነገሮች ሊበረታቱና ልንደግፍ ይገባል። በተለይ እኛ ኦርቶዶክሳውያን እንግዲህ አንድ ስራ ሰርተን ያ እንግዲህ ፀሐይ የተባለ ፊልም ምርቃት ነው። ስራ ሰርተው ያን ስራ ሲጨርሱ እንዲህ አይነት የእመቤታችንን የቅዱሳንን እንግዲህ ከጌታ ጋር 12ቱን ሐዋርያት ለራት ተቀምጠው ያለውን ስዕል አድነውን ስጦታ ሲሰጣት ነው የተመለከትንና እንግዲህ በዚህ ቦታ ላይ እንግዲህ የተለያየ ቤተ እምነት አለ። ይሄ የቤተ እምነት ሽልማት አይደለም። የኦርቶዶክሳውያን ብቻቸው ተሰባስበው የሚገኙበት ሽልማት አይደለም። በዚህ ውስጥ ሙስሊሙም፣ ፕሮቴስታንቱም፣ ኦርቶዶክሱም ሌላም ቤተ እምነት አለ። በፊልሙም ላይ ሌሎችም ተሳትፎ ሊሆን ይችላልና እንደው ለዚች እህታችን በአደባባይ በእንደዚህ አይነት ሁኔታ እንዲህ አይነት ሽልማቶችን መስጠት ከምንም ይበልጣል። እመቤታችንን ቅድስት ስዕል መስጠት ማለት ነው። ይህን ቅዱሱን ስዕል መስጠት ማለት ትልቅ ስጦታ ነው። ከምንም ከገንዘብም ከምንም ነገር አናወዳድረው። ቤታችን የእመቤታችን ስዕል በተለያየ ምክንያት ገዝተን ሊኖረን ይችላል። ሰዎች ግን ስጦታ ብለው ሲሰጡን እሷ ትጠብቅ ነው፣ እሷ ጥላ ከለላ ትሁን ነው፣ እሷ ረዳት ትሁን ነው፣ እሷ ታግዝ ነው። እሷን ሰጥቻለሁ፣ ከእሷ በላይ ስጦታ የለም። ዳይመንድ ከምትሰጡት አንድ ሰው የእመቤታችንን ስዕል ብትሰጡት ይበልጣል። ያ ምድራዊ ጠፊ ነው፣ ይቺ ሰማያዊ እናት ናት። ይህን እንዲህ አይነቶችን በእንዲህ አይነት ከፍ ባለ መድረክ ባለፈው አሁን አዶናይ በዛ እንግዲህ በርካታ ቤተ እምነቶች በተሰበሰቡበት ማርያም 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 ብሎ ሲጠራ ምን ያህል ነው ደስ ያለን። እኛ ኦርቶዶክስ ሳያቋት ቀርቶ አይደለም እኮ እመቤታችንን እዛ አዳራሽ ውስጥ ያለ ሰው ሳያቋት ቀርቶ አይደለም። በእንዲህ አይነት ባገኘነው መድረክ ላይ አደባባይ ላይ ግን ስንመሰክር ያለውን ደስታ ይሁት። ስለዚህ ለዚህች እህት በተለይ እህታችን ማራማዊት ሰሜነሽ ኪዳነ ምሕረት በመጓዝ አሁን ደግሞ ሰሞኑን በሶሻል ሚዲያዎቿ የምትለቃቸው በሃይማኖቷ በኩል በተለይ ይሄ ማህሌተ ጽጌ በነበረበት ወቅት በሃይማኖቷ በኩል ያላትን ነገር ስታደርግ ብዙዎች ደግሞ ዛሬ ወደ ሃይማኖት ዞር ሲሏት ሁሉ ነበር። በእንዲህ አይነት ሁኔታ እንዲች አይነት የእመቤታችንን ስዕል ማግኘት ማለት በጣም መታደል ነውና እንዲህ አይነት ቱሪዝሙን ይሄን የፊልም ኢንዱስትሪውን ምርቃቶችን ከፍ የሚያደርግ ነው። ወደ ጥሩ ነገር የተለያየ ብልጭልጭ ዓለም ውስጥ ያለን ነገር ከማግኘት ይልቅ እንዲህ አይነት የሃይማኖት የሆኑ ነገሮችን ማግኘት በጣም ደስ ይላልና እንደው ያሰቡ ሰዎችን ራሱ ሊመሰገኑ ይገባልና በአደባባይ ልክ እንደ አዶናይ በአደባባይ የተደገመበት ደስ የሚል ሽልማት ነው። እግዚአብሔር በቤቱ ያጽናሽ፣ የልቦናሽን መሻት ይፈጽም፣ ድንግል ማርያም ከአንቺ ጋር ትሁን፣ ትርዳሽ፣ ጎደሎሽን ትምላው ብለን እኛም መመረቅ አለብን። ለእኛም ወላዲተ አምላክ የልቦናችንን መሻት ትፈጽምልን። እሺ እስቲ እነዚህን ነገሮች እንከታተልና እንጨርሳለን። ሲቸግረን ሰላም ለኪ ማለት እንዘን ሰግን ብለኪ ማርያም እመነን አስተበቋቂ ማሮናዊ ተማይጸነብኪ እናታችን ማርያም ብሎ የእመቤታችን የማርያምን ጸሎት መጸለይ ሞክሩ። ታዘኝም አሁን ዝም ብሎ አሁን ሰው እስኪ አሁን ጎረቤት ተሰብስባችሁ እየተጫወታችሁ አንድ ልጅ ደርሶ አይኑ ፍጥጥ ቢል ምንድን ነው የምታደርጉት? አምቡላንስ ደውል ነው። ጥሩ ነው። አምቡላንስን ያደውሉ አላልኩም፣ ደውሉ። ደግሞ ያላቅማችሁ ደግሞ እግዚአብሔር እንዳትፈታተሩ ደውሉን። የሚያገባኝ ነገር የለም። ግን እኔ የምነግራችሁ እምነታችን ግን ወዴና ያለ እንዴ? እንዴው ቀዝቃዛ ውሃ የግድ ቄስ መኖር ብቻ አለበት እንዴ? ቄስ ለለሳ እናንተስ እምነት የላችሁ? አልተሰጣችሁም? ለእናንተ እምነት ተሰጥቷችኋል። በቀዝቃዛ ውሃ
ቀዝቃይ ዘይቱን ውሃ ቀርታችሁ ያችን የእመቤታችን የማርያም ጸሎት ጸልያችሁ አባታችን ወይ እመቤታችን የሰውን ችግር ከሚረዳ ልጅሽ ንገሪልኝ፣ እኔ ኃጢአተኛ ነኝ፣ አንቺን ይሰማሻል፣ ጥያቄን መልሽልኝ ብላችሁ አባታችን ሆይ ብላችሁ ርጭት ብታደርጉት እኮ ይድናል ነው የምላችሁ። እምነት አዲያኛ ሀብታለን አንጠቀምበትም። ጽዮንን እኮ እስራኤል ተጠቀሙባት፣ እኛ በእመቤታችን ግን ገና አልተጠቀም። ዛሬ ኃጢአታችን የሚደመሰስበት ቀን ነው። ይሄ ገድል ሲነበብ ቆሞ የሰማውን 80 ዓመት የሰራውን ኃጢአቱን፣ ቁጭ ብሎ የሰማውን 40 ዓመት የሰራውን ኃጢአቱን ይቅር እለዋለሁ። ይሄን ገድልን የተሳለመውን 15 ትውልድ እምርለታለሁ። መታሰቢያን ያደረገ ስምን የጠራ አንተን አምኖ ስምን ጠርቶ ጸሎት የጸለየ በቤተ ክርስቲያን ውስጥ የተማጸነ እኔ እስከ 15 ትውልድ እምርልሃለሁ። ባይረሳትን አሻግሬ ገነት ወደ ተከፈተበት እረፍት ወደ ተነጠፈበት አስገባዋለሁ። የብርሃን ዘውድ እሰጠዋለሁ፣ የብርሃን ልብስ አለብስልሃለሁ፣ የብርሃን አክሊል አቀዳጅልሃለሁ፣ የወርቅ ሐብል አደርግለታለሁ። ቤተክርስቲያንን የሰራ ቢኖር ወይም ወደ ስራው ቦታ ለተግባር ሲሄድ ወይም ትምህርትም ሊሆን ይችላል በቤተክርስቲያን ቅጽር ሲያልፍ የቤተክርስቲያንን ቅጽር የተሳለመውን እስከ 15 ትውልድ እምርልሃለሁ። የእሳት ባህርን አሻግርልሃለሁ። ካንተ ጋርም በግልጽ ያልፋል። ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ክብርና ሞገስን ፍጹም የሆነ ጸጋን እሰጥልሃለሁ። በመታሰቢያ ቀን ስለ ስምህ ብሎ የታመመውን የጠየቀ ያዘነውን የተከዘውን ያረጋጋ ያስደሰተ እኔ ካዘኑ አረጋጋዋለሁ። እስከ 15 ትውልድ ድረስ እምርልሃለሁ። ባይረሳትን አሻግሬ ካንተ ጋር በግልጽ ያልፋል። በአንተ ስም ስለ ስምህ ብሎ በመታሰቢያ ቀን የተራቆት ያለበሰውን መልኩ ድንቅ የሆነ በሰው እጅ ያልተሰራና ያልተፈተለ የብርሃን ልብስን አለብስልሃለሁ። እስከ 15 ትውልድ ድረስ እምርልሃለሁ። በበዓል ቀን ስለ ስምህ ብሎ የተራበውን ያበላውን የተጠማውን ያጠጣውን እኔ የሕይወትን እንጀራ አበላዋለሁ። ከገነት ወንዝ የሚፈሰውን የሕይወት ውሃ አጠጣዋለሁ። እስከ 15 ትውልድ ድረስ እምርልሃለሁ የሚል ቃል ኪዳን የተቀበሉ እንዲሁም የገድልን መጽሐፍ የጻፈውን ያጻፈውን ገበታውን የተሳለመውን ያነበበውን የተረጎመውን በመንፈስ ጆሮ ቃሉን የሰማውን እኔ እስከ 15 ትውልድ ድረስ እምርልሃለሁ። ስሙንም በአምደ ወርቅ ጽፍልሃለሁ። የብርሃን ምሰሶ ወዳለበት አስገባልሃለሁ። የብርሃን ልብስ አለብስልሃለሁ። የብርሃን አክሊል አቀዳጅልሃለሁ። የብርሃን ሐብል አደርግለታለሁ። ብርሃናዊ በሆነ በቀኝ አቆምልሃለሁ። የእሳት ባህርን አሻግሬ በግልጽ ካንተ ጋር ያልፋል። እንዲሁም ዕጣንና ዘይት፣ ሰም፣ መባ፣ አልባሳት የሰጠ ለቤተ ክርስቲያን ሳር፣ ለጉዝጓዝ እንጨት፣ ለፍም የሰጠውን እኔ እስከ 15 ትውልድ እምርልሃለሁ። የገሃነመ እሳትን አሻግርልሃለሁ። ካንተ ጋር በግልጽ ያልፋል። የጥፋት ቦታ ሲኦልን አያያትም። በበዓል ቀን ሥጋዬን ደሜን የተቀበለውን በሰማያዊት ኢየሩሳሌም እኔ አቆርበዋለሁ። ከገሃነመ እሳትም አድንልሃለሁ። ሲኦልንም አያያትም። በቤተ ክርስቲያን ዙሪያ የተቀበረውን እኔ ከገሃነመ እሳት ሰውርልሃለሁ። እንዲሁም በበዓል ቀን በአንተ ስም ማሕሌትን የቆመ እኔ እስከ 15 ትውልድ እምርልሃለሁ። ከቅርብም ቢሆን ከሩቅ ለመሳለም ወደ ቤተ ክርስቲያን የሄደውን እኔ መቃብሬ ኢየሩሳሌምን እንደሄደ አደርግለታለሁ። ከገሃነመ እሳት አድነዋለሁ። ሲኦልንም አያያትም። በሥጋውና በነፍሱ ወደ እኔ አቀርብልሃለሁ። የገድልን የታምርን የቃል ኪዳንን መጽሐፍ ባለበት ስምህ በተጠራበት መታሰቢያ ከተደረገበት ቦታ እኔ ካንተ ጋር እኖራለሁ። ርኩሳን የሚሆኑ መናፍስትና ክፉ የሚሆኑ አጋንንት አይቀርቡም። በዚያም 900,000 መላእክት ጠባቂ አኖርልሃለሁ። እኔም ከዛ ቦታ አልለይም የሚል ቃል ኪዳንን የተቀበሉ እንዲሁም አንተን ተማምኖ በቤተ ክርስቲያን የተማጸነ እኔ 6,000 ግመሎች የጫኑትን ያህል የጭነቱን ያህል ከፍ ያለ ክብርና ሞገስ በመንግስተ ሰማያት አጎናጽፍልሃለሁ። አረማዊም ቢሆን ገድልን ሰምቶ በአብ ወልድ መንፈስ ቅዱስም ቢጠመቅ መታሰቢያን ቢያደርግ ስምን ቢጠራ ከገሃነም ፍርድ አድነዋለሁ። የእሳት ባህርን አሻግርልሃለሁ የሚል ቃል ኪዳን የተቀበሉ የኢትዮጵያ ብርሃኗ የመጀመሪያ ጳጳሱ አቡነ ሰላማ ከሳቴ ብርሃን ዛሬ ህዳር 26 ቀን የልደት መታሰቢያ በዓላቸው ነው። እንኳን አደረሳችሁ። ለብዙዎች ይዳረዘን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ በኮሜንትም አቡነ ሰላማ ከሳቴ ብርሃን እያላችሁ ጻፉ። የአባታችን የአቡነ ሰላማ ከሳቴ ብርሃን የትውልድ ሀገራቸው ኢየሩሳሌም፣ አባታቸው ምናጦስ፣ እናታቸው ማርያም ሰናይት ይባላሉ። ከጌታችን ልደት በኋላ በ245 ዓመተ ምህረት ህዳር 26 ቀን ተወለዱ። ከእናታቸው ማኅፀንም እንደወጡ ዕለቱን ሥላሴን በአንድነት በሶስትነት አመስግነዋል። በ12 ዓመታቸው የቤተክርስቲያንን ትምህርት በሙሉ ተምረው ፈጽመው ከጌታችን ልደት በኋላ በ257 ዓመተ ምህረት ወደ ኢትዮጵያ በእግዚአብሔር ፈቃድ መጥተው በኢትዮጵያ ብዙ ጊዜ ከቆዩ በኋላ ወደ ግብጽ ሄደው ከአቡነ አትናቴዎስ ሊቀ ጵጵስናን ተቀብለው የኢትዮጵያ ሰዎችን ዙሮ በማስተማር የክርስትና ጥምቀትን አስፋፍተው አጠናክረው አጥምቀዋል። እንዲሁም አቡነ ሰላማ ለሀገራችን ኢትዮጵያ ያደረጉትን ድንቅ ስራዎች የመጀመሪያው ነገር ጵጵስናና ክህነትን ከሆነ
እውነተኛ ምንጭ አምጥተውልናል። ሁለተኛ ክርስትና ጥምቀትን በአገራችን አስፋፍተዋል። እንዲሁም ሶስተኛ ቅዱሳት መጻሕፍትን ከውጭ ልሳኖች ተርጉመዋል። አራተኛ ገዳማዊ ሕይወትን አስጀምረዋል። አምስተኛ አብያተ ክርስቲያናትን አሳንጸዋል። አክሱም ጽዮንንም ያሳነጹት ከአብርሃና ወአጽብሃ ጋር ሆነው አቡነ ሰላማ ከሳቴ ብርሃን ናቸው። እንዲሁም የግዕዝን ቋንቋ አሻሽለዋል። ከግራ ወደ ቀኝ እንዲጻፍም አድርጓል። እንዲሁም ፊደላት እርባታ እንዲኖራቸው አድርጓል። እንዲሁም ፊደላትን ከአበገደ ወደ ሀለ ሀመ የቀየሩትም እኛ አባታችን ናቸው። አባታችን አቡነ ሰላማ ከሳቴ ብርሃን ባላቸው ንጽህናና የቅድስና ሕይወት ለሕዝቡ ምሳሌ ሆነዋል። ለሀገራችን ኢትዮጵያም ታላቅ ብርሃንን ገልጠውልናል። በዚህም ምክንያት ከሳቴ ብርሃን እየተባሉ ይጠራሉ። አቡነ ሰላማ ከሳቴ ብርሃን ዛሬ ኅዳር 26 ልደታቸውን የቀረውን ዜና ሕይወታቸውን ደግሞ በእረፍታቸው እግዚአብሔር ካደረሰን ሐምሌ 26 እናያለን። በረከታቸው ይደርብን። ይቆይ። አራስ ቤት ገብታችሁ ጸበል ሳትረጩ ቤተ ክርስቲያን ለምትገቡ ሰዎች 10 ቀን ሳይሞላት አራስ ቤት አልገባም፣ ትናንትና ከሊት ወልዳ ስለጠየቁ ቤተ ክርስቲያን አልገባም፣ መግባት አልችልም፣ ቤተ ክርስቲያን አልሄድም እያላችሁ ጸሎታችሁን የምታቋርጡ ቤተ ክርስቲያን ከመሄድ የምትከለከሉ እህቶች ወንድም ውድ ኦርቶዶክሳውያን ይህ ቪዲዮ ለሌሎች እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ አራስ እያላችሁ ጻፉልኝ። እንግዲህ በውስጥ በተደጋጋሚ ከምንጠየቃቸው ጥያቄዎች መካከል አንዱ አራስ ቤት ገብተን ጸበል ሳንረጭ ጸበል ሳንጠመቅ ቤተክርስቲያን መግባት እንችላለን ወይስ አንችልም? በተለይ ሕፃኑን ከታቀፍንስ እንደ ኃጢአት፣ እንደ በደል፣ እንደ መርገም ይቆጠርብናል ወይ እያላችሁ አንዳንድ እህቶችና ወንድሞች ትጠይቁናላችሁ። ይህ አስተምሮ የት እንደመጣ ማንኛው የቤተክርስቲያን መምህር እንዳስተማረው አይታወቅም፣ በፍጹም አይታወቅም። መረጃም ማስረጃም የለው። አራስ ቤት ሂዶ የወለደን መጠየቅ እንደውም በረከት እንደሚያሰጥ ነው አባቶቻችን የሚያስተምሩት እንጂ አራስ ቤት መግባት ማለት መርከስ ማለት አይደለም። ስለዚህ በፍጹም እንደዚህ አይነት ጥያቄ የምትጠይቁ እህቶች ወንድሞች፣ ይህ ጥያቄ በአፍ ብቻ የሚተላለፍ በወሬ እንጂ የቤተ ክርስቲያን አስተምህሮ መሰረት የሌለው መሆኑን ልታውቁና ልትረዱ ይገባል። ስለዚህ አራስ ቤት ገብታችሁ አራሷን መጠየቅ እንኳን ማርያም ማረችሽ ብሎ ማጽናናት እንዲሁም ደግሞ ልጇን እንዲያሳድግላት መመረቅ እንጂ በፍጹም አራስ ቤት መግባት መርገም አይደለም። ስለዚህ ጸበል ሳትረጩ ቤተክርስቲያን መግባት ትችላላችሁ። ጸበል ሳትረጩ ቤተክርስቲያን አትገቡም የሚል አስተምህሮ ከየት የመጣ ነው? ውድ ኦርቶዶክሳውያን፣ እንደውም አራስ ቤት ገብተን መጠየቅ፣ ማጽናናት፣ ማበርታት ቤተክርስቲያናችን በምትፈቅድልን አሁን በቆየው ባህላችን ወለዱ እናቶቻችን መጠየቅ፣ ማጽናናት፣ ማጽናት እንጂ በፍጹም አራስ ቤት መግባት እንደ መርገም ተቆጥሮ የቤተ ክርስቲያን የሚከለክል ድርጊት አይደለም። ጸበል ሳትረጩ ቤተ ክርስቲያን ገብታችሁ ማስቀደስም ቀደስም ጸሎት ማድረግም ትችላላችሁ። ስለዚህ ሁላችሁም አራሶች ወይም የወለዱ እናቶቻችን እህቶቻችን ሳትሳቀቁ መጠየቅ ማጽናት አለባችሁ። ቂም የሚቋጥር ሰው የእግዚአብሔርን ፊት ከቶ ማየት አይችልም። የፈለገ በዓሉን ከአንድ ቀን ወደ 30 ቀን ብናራዝመው እንኳን ቂም በጣም ክፉ ነው። ነቅለን መጣል ያለብን እሱ ነው። ተንኮል ክፉ ነው። በቀል ክፉ ነው። እባብ ከነመርዙ ውሃ ቢጠጣ ተቀላቅሎ ይገለዋል ይባላል። ጸሎት እየጸለዩ ቂም መያዝ መልሶ ጸሎቱ መጥፊያ ይሆናል። ልንገራችሁ፣ እንዲያውም ቂም ይዞ ጸሎት የሚጸልይ ሰው ምንድን የሚያደርገው? ቂም ይዞ ሳይታረቅ የሚጸልይ ሰው ጸሎቱ ቤተ ክርስቲያን ውስጥ ለቆመ ለአንድ ሰው ነው የሚሆነው። ልክ ሁለት ውሾች፣ አንዱ ውሻ ይላል አባ ጊዮርጊስ፣ አንዱ ውሻ ባፉ እንጀራ ይዞ አንደኛው ደግሞ ባዶውን ሆኖ ካፉ ቀምቶ ሊጎርስ፣ ያኛው ሲሮጥ ይሄ ሲከተል፣ ያኛው ሲሮጥ ይሄ ሲከተል፣ ያኛው ሲሮጥ ይሄ ሲከተል ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ የያዘው ውሻ ምን ያያል ይመስላችኋል? ወደ ውሃው እንዲህ ሲል እንጀራ የያዘ ውሻ ያያል። ሌላ ውሻ ነው ራሱ ነው። ከዚያ የዚያኛውን እቀማለሁ ብሎ ምን ያደርገዋል? ሲል ምን ይሆናል? ይወድቃል። ማን ይበላዋል? ያኛው ይበላዋል ማለት ነው። ቂም ይዞ ቤተ ክርስቲያን ውስጥ ጸሎት የሚጸልይ ሰው ጸሎቱ ለሌላኛው ውሻ ነው ማለት አንድ ምስኪን ቅን ሰው እዚያ ቁጭ ብሎ እንዲሁን የምለው ማላውቀው ጌታዬ ማረኝ ለሚለው ለዚያ ነው የሚሆን ማለት ነው። ለዚህኛው ውሻ ይሆናል። ሁላችንም እንግዲህ ውሻ ነን፣ ግን ለዚህኛው ውሻ ይሆናል። እንደዚያ እንዳይሆን ቂማችን አውልቀን ስንተው አዲስ ሰው እንሆናለን። ሰብህዎ ለእግዚአብሔር ስብሐተ ሐዲሰ ማለት እሱ ነው ማለት ነው። ይሄ ምስጋና አሮጌ አይደለም። የቅዱስ ያሬድ ምስጋና ሁልጊዜ አዲስ ነው። የቤተ ክርስቲያን ማህሌቷ ሁልጊዜ አዲስ፣ ቅዳሴዋ ሁልጊዜ አዲስ። ለአሮጌ ሰውነት ግን አይሆንም።
ዋጋ አያሰጥም፣ መልስ አያመጣም፣ ሰማይ አይከፍትም፣ ከእግዚአብሔር ፍትህ አያመጣም፣ ስጦታ አያመጣም። እና የእግዚአብሔር ቤተሰቦች እንታረቅ። ቃለ ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርግልን ለማለት እወዳለሁ። በሌላ መረጃዎች ተመልሼ እመጣለሁ። እስከዛ እስክንገናኝ እጅግ አከብራችኋለሁ። ላይክ ማድረጋችሁን ቤቱንም ሰብስክራይብ ማድረጋችሁን እንዳትረሱ። ቸር ቆዩልኝ።